ጤና ይስጥልን ተመልካቾቻችን፣ ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደ ወትሮው የተለያዩ መሰናዶችን ይዘንላችሁ ቀርበናል። ብሩክታይት ጥላውን ፕሮግራሙን እየመራውኝ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በበዓል ሰሞን ገበያ ከሚደራባቸው የግብይት ስፍራዎች የባህላዊና ሃይማኖታዊ አልባሳት መሸጫ ይጠቀሳሉ። በዛሬው የዘመንና ቴክኖሎጂ ፕሮግራማችን በአንድ የገበያ ስፍራ ተገኝተን የግብይቱን የበዓል ሰሞን ድባብ ቃኝተናል። የቅኝቱ ምን ይመስላል የሚለውን ከፕሮግራሙ እንከታተለው። የኢድ ዝግጅት ላይ ነው የምንገኘው። እስቲ ስለ ረመዳን የተወሰነ ነገር በይ። ረመዳን የኢባዳ ወር ነው። ያው ሁላችንም ጓግተን የምንጠብቅበት፣ ወንጀላችንን የምናራግፍበት፣ ብዙ ኢባዳ የምናደርግበት ወር ነው። በብዛት ደግሞ እንደዚህ የስራ ቦታ ላይ ስታሳልፉ ደግሞ ትንሽ ውጥረት የሚኖረው ይመስለኛል። እንዳየሁሽ ደግሞ የሂና ባለሙያ ነሽ። ከስራ ጋር ደግሞ እንዴት ነው? ገበያውም አለ፣ ሱቁም አለ። ምን ይመስላል ጾም ከስራ ጋር? ኤክሳይትድ ነው የሚያደርገን። ያው ሁለቱንም እኩል ለማስኬድ ኢባዳውንም ስራውንም እኩል ለማስኬድ የምንችለውን በሙሉ እንጥራለን። የመጨረሻውን ታይሞች ነው ወደ ሂናው ወደ ሴቱ ራሱን የማስዋብ የኢድ ዝግጅት ላይ ነው እኚህ ነገሮች የሚኖሩት። በተረፈ ሌላው ጊዜያቶች ግን አይኖርም። ያው ኢባዳውና ልብስ ሽያጩ ላይ ነው ፎከስ የምታደርጊው። በዓል ሲመጣ የቅርብ ቤት ዘመድ ጋር አብረሽ ታሳልፊያለሽ። የሩቅ ሰው ጋር ደግሞ በምን አይነት መንገድ ትገናኛላችሁ? ያው ዚያራው የሚጀምረው ከዋዜማው ነው የሚጀምረው። ዋዜማው ቀን ዒድ ሙባረክ በመባባል ቴክስት ትደራረጊያለሽ፣ ትደዋወያለሽ። በነገታው ደግሞ ዋናው የዒዱ ቀን ደግሞ በአካል ሂደሽ ትላንት በቴክስት የዘየርሻቸውን ሰዎች በአካል ሂደሽ ዒድ ሙባረክ ትያቸዋለሽ። እንደምታውቂው ካሽ ዝውውር ኦልሞስት ቀርቷል ማለት ይቻላል። ትራንስፈር ነው ሰው የሚያደርገው። ቴሌብር አለ፣ ሞባይል ባንኪንግ አለ። በሱ መሰረት ትራንስፈር ያደርጋል። የፈለገውን እቃ ለመውሰድ ቢያስብ ብር ቢያንስ አይቸገርም፣ ትራንስፈር ያደርግልሻል። እንደ በፊት ብር አነሰኝ እንትን አደረገኝ ብሎ ይሄ ተገዛ ብዬ ነበር ግን እንዴት ላርጋይ ብሎ የሚተወቃ የለም። ባይኖረው ትራንስፈር አድርጉልኝ ብሎ መልሶ ይወስዳል። በመሃላችን የሌሉ ዘመዶቻችንን ውጭ ሀገር ያሉ ዘመዶቻችንን በቪዲዮ ኮል በተለያዩ ሶሻል ሚዲያ አጠገባችን እንዳሉ ሆነው እንድናወራቸው በእንደዚህ አይነት መንገድም ትገናኛላችሁ። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ስለ ረመዳን ስናወራ አሁን አንቺ ግን ምን የረመዳን ትዝታሽ ምን ይመስላል? ልጅነት ምን ይመስላል? ቤት ውስጥ እንዴት ነበር? አልহামዱሊላህ ማለት ደስ ይላል። እኔ ተወልጄ ያደኩበት ቦታ አብዛኛው ሙስሊሞች ያሉበት ቦታ ነበረ። በጣም ደስ የሚል ድባብ ነበረው። ለሰላት ያለን ለተራዊህ ያለን ነገር በጣም ደስ ይል ነበር። ያው ስብስብ ብለሽ ስትበይ ክፍለ ሀገር ስትሆኚ ደግሞ ሞር ተሰብስበሽ ትበያለሽ፣ ተሰብስበሽ ታፈጥሪያለሽ እና ያ ነገር በጣም ደስ ይላል። የልጅነት ትዝታዬም ያው ወደዛ ነው ማለት ነው። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ። በዓል ሲመጣ ምን ይመስላል ገበያው? በጣም ደስ ይላል። በጣም አሪፍ ገበያ ነው ያለው። በቃ ግርግር ነገር ገበያዎች በደንብ አሉ። የህፃናት ታይቶች፣ ጀለቢያዎች፣ ሻርፖች ምናምን ስላሉን በደንብ ነው እየሰራን ያለው ነው። ገበያ በደንብ ሰው ይመጣል። ኢትዮ ቴሌኮም ያመቻቻቸው የመገበያያ መንገዶች አሉና ከዛ አንፃር ግብይቱ ምን ያህል ተቀላጥፏል? ግብይቱ በጣም አሪፍ ነው። ለኛም ይሄ መቁጠር በካሽ ብር ከመቁጠሩ በደንብ ተገላግለናል። በቃ በቴሌ ብር በሞባይል ባንኪንጎች ምናምን ተጠቀማሉና ለኛም ቀለል አድርጎልናል ገበያውና ብዙም ጊዜ የማይፈጅም እቃውን ገዝቶ ወዲያው ከፍሎ ይሄዳል ማለት። ፕላትፎርሙ በጣም ቀላል ከመሆኑ የተነሳ ትልልቅ ሰዎችም ወጣቶችም እና ሁሉም በሁሉም እድሜ ክልል ያለ ሰው በሙሉ መጠቀም ይችላል። በቀላሉ ተጠቅሞ ከፍሎ መሄድ ይችላል ማለት ነው። ለሁሉም ተስማሚ ነው። በጣም ቀላል ሆኖላቸዋልና በቃ ምንም ጊዜ የማይፈጅም ምናምን በቀላሉ ተገበያይተው ይሄዳሉ ማለት ነው። አሁን ቀላል ሆኗል። አሁን ውጭ ያለ ሰውንም በአካል እስከ ማግኘት ቀላል ሆኗልና ቪዲዮ ኮሎች አሉ። ብር መላክ ቢፈልጉ በቀላል መንገድ ይልካሉና ሁሉ ነገር በጣም
ቀላል ሆኗል በዚህ ሰዓት ላይ ማለት ነው። ለማንኛውም ወጣት ስማርትፎን እንደሚጠቀም ሰው ደግሞ ምናልባት መልእክት ካለሽ አስተያየት ካለሽ እዚህ ጋር የምትዩ ይሄ ቢጨመር ይሄ እንደዚህ ቢሆን የምትዩ አስተያየት ካለሽ ደግሞ እስኪ እንስማ። በጣም አሪፍ ነው። እኔ አሁን ቴሌብር ተጠቃሚ ነኝ። በቀላሉ የሞባይል ካርዶችን ባስፈለገኝ ሰዓት ላይ በቀላሉ ገዝቼ እጠቀማለሁ። ለመገበያየትም ቀላል ነው፣ ቀላል መንገድ ነውና እጠቀማለሁ። አሪፍ ነው እስካሁን ያለው ነገር። ለመላው የሙስሊም እምነት ተከታዮች በሙሉ ኢድ ሙባረክ እንኳን አደረሳችሁ እላለሁ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم የዘመንና ቴክኖሎጂ ፕሮግራማችን እንደቀጠለ ነው። ትውልድን በኮዲንግ ማሰልጠን በዓለም ዙሪያ እየተስፋፋ የመጣ ተግባር ነው። ኢትዮጵያም 5 ሚሊዮን ኮደሮች ለማሰልጠን ወጥና በቴክኖሎጂ ክህሎት ብቁ የሆኑ ትውልድ ለመፍጠር እየታተረች ትገኛለች። ለመሆኑ የኮዲንግ ስልጠና በትምህርት በቴክኖሎጂና በቴሌኮም ዘርፍ ላይ ምን እያበረከተ ነው? ካዘጋጀነው ፕሮግራም እንመልከት። ዲጂታሉን ስናስብ አንድ ወደ ኋላ ልውሰድሽና ኮቪድን ብናስብ ሰዎች ኤክሰርሳይዝ እንዲያደርጉ ኦንላይን እንዲማሩ እድል ፈጥሯል። ስለዚህ የቴክኖሎጂ ምንድነው ሰዎች የጊዜ ቦታ ሳይገድባቸው ኦንላይን ትምህርታቸው እንዲማሩ ራሳቸውን እንዲያሻሽሉ እያገዘ ነው ያለው። ሌላው ትልቁ ከትምህርትን ባሻገር ትምህርት ላይ ሰፊ ጠቀሜታ አለው። አስተማሪዎችንም የሚያግዙ ማቴሪያሎች እየተዘጋጁ ነው። ቱቶር የሚሰጥበት ኦንላይን የሚሰጥበታል። ሰው ቤቱ ቁጭ ብሎ ቱቶር የሚማርበት ጊዜዎች ደርሰዋል። ድሮ መጽሐፍ ብቻ የምናነበው የነበረው አሁን በቪዲዮ በተለያየ መልኩ ይሄም የቴክኖሎጂ ውጤት ነው። ትምህርቱ ላይ ግን ትልቅ አስተዋጽኦ እያደረገ ነው። ሰዎች ቤታቸው ሆነው የትኛውም ቦታ ሆነው የሚፈልጉበትን የሚያዩበት። ድሮ መጽሐፍ ሪፈር እናደርግ ነበር። አሁን ፒሲ ላይ ቁጭ ብለን ኦንላይን ገብተን የምንፈልገውን ነገር ሪፈር እናደርጋለን አይደል? 5 ሚሊዮን ኮደርስ ፕሮግራም ላይ ዌብ ፕሮግራሚንግ ጀምሮ ፈንዳሜንታል ፕሮግራሚንግ ስኪል ጀምሮ ዳታ አናላይሲስን፣ አንድሮይድ ዲቨሎፕመንትን እና ደግሞ አርቲፊሻል ኢንተሊጀንስ ኤአይን ያካተተ ስልጠና ያለበት ትሬኒንግ ነውና እሱንም አራቱንም የመውሰድ እድል አግኝቼ ነበር ማለት ነው። ባክግራውንዴ በአይቲ ነው ግራጁዌት ያደረኩትና የሆነ ቤዝመንት ኖሌጅ አለኝ በአይቲ ኖሌጅ እና ይህንን ስልጠና መውሰድ ደግሞ አድቫንስድ ያደርግልናል። በእርግጥ ፈንዳሜንታል የሆኑ ኮርሶች ናቸው። ፈንዳሜንታል የሆኑ ኖሌጅ መያዝ በራሱ ራስን ዲቨሎፕ እንድናደርግ አፕግሬድ እንድናደርግ ያደርጋልና እነዚህን ስልጠናዎች መውሰዴ እኔ በፐርሰናሊ አድቫንስ እንዳደርግ አድርጎኛል። የተወሰነ ኖሃው ነበረኝ ግን አፕቱዴት አድርጌበታለሁ። ግን ስቲል ፈንዳሜንታል ሌቨል እንደሆነ የታወቀ ነው። ግን ስቲል የሆነ ቤዚክሶቹ ላይ ምንዘላቸውን ፖይንቶች አይቼበታለሁ። አሁን እኔ የወሰድኩት ምን መሰለሽ ሁለት ነው። አንዱ ፕሮግራሚንግ ነው፣ ሁለተኛው ደግሞ አርቲፊሻል ኢንተለጀንስ ነው። በዛ ነገር ፈንዳሜንታል ነገሮችን አግኝቻለሁ። አው እንዴት ኮድ ማድረግ ይቻላል የመሳሰሉትን ነገሮች። የ5 ሚሊዮን ኢትዮ ኮደርስ ብዙ ጠቀሜታ ነው ያለው። አሁን እንደኔ ማለት በጣም ኢኒሼቲቭ የሚያደርግ በጣም የሚገፋፋ ኮድ ለማድረግ እጅግ በጣም የሚገፋፋ የመጀመሪያ ስቴፕ ኖሌጅ አውቄበታለሁ። እውቀት የወሰድኳቸው ኮርሶች ሁለት ኮርሶች ነበሩ። ዳታ አናሊቲክስ ላይ እና የአንድሮይድ ዲቨሎፕመንት ላይ የሚሉን ኮርሶች ነበሩ የወሰድኩት። ሪኮግኒሽን ሰጥቶናል። እንደገና ደግሞ የእውቀት አድማሳችን እንድናሰፋ አድርጎናል። ዓለም ወዴት ነው እየሄደ ያለ የሚለውን ዲጂታል ወርልዱ ወዴት ነው እየሄደ ያለ የሚለውን ነገር ራሳችን አፕዴት እንድናደርግ እድሉን ከፍቶልኛል ማለት ነው። አሁን ጊዜው የዲጂታል ነው። ስለዚህ የዲጂታል መሰረታዊ እውቀት ያስፈልጋል። በማንኛውም ዘርፍ ብንሆን የዲጂታል ክህሎት ያስፈልጋል። አሁን በሀገራችን ብዙ አገልግሎቶች ምን እየሆኑ ነው? ወደ ዲጂታል እየተቀየሩ ነው። ስለዚህ አገልግሎትን በመጠቀም የዲጂታል እውቀት ያስፈልጋል። ኢቭን አገልግሎቱንም ለመስጠት ያን መስጠት ደግሞ የዲጂታል ክህሎት ያላቸው ወጣቶች ያስፈልጋሉ። የሀገር ውስጥ ዴቨሎፐር ያስፈልጋል። አሁን ባለው ኢኒሼቲቭ በመንግስት ኢኒሼቲቭ አብዛኛው ሶፍትዌር በሀገር ውስጥ ባሉ ኢንዱስትሪዎች ሶፍትዌር ኢንዱስትሪዎች እንዲለሙ ነው የሚደረገው። ስለዚህ ሀገር ውስጥ አቅም ያለው የዴቨሎፐር ያስፈልጋል ማለት ነው። የቴክኖሎጂ እውቀት ያለው ልምድ ያለው እውቀት ያለው ሰው ያስፈልጋል። ከዛ አኳያ አሁን እንደ መንግስትም ለተያዘው ኢኒሼቲቭ ከፍተኛ አስተዋጽኦ አለው።
እንደ ሀገር ይሄ ኢኒሼቲቭ መነሳቱ በጣም ትልቅ ፋይዳ አለው ብዬ አስባለሁ። ምክንያቱም ሀገራችን ላይ ብዙ የወጣቶች ቁጥር አለ፣ የሰው ኃይል አለ። ያንን የሰው ኃይል አሁን ላይ ካለው ደግሞ የትምህርት ስርዓትን ብናየው የተለያዩ ነገሮች ብናየው ሞር እንደዚህ አይነት በራስ ተገፋፍተሽ በምትሄድበት ነገር ሪኮግኒሽን የሚሰጥ ነገር ብዙ የለም። ለእንደዛ ራሳቸውን አስተምረው የሚፈልጉት ደረጃ ለመድረስ ሞር እድሉን ይከፍታል። ይህንን መጠቀም ወጣቱ ጄኔሬሽን ዲፔንደንሲን እንዲቀንስለት ያደርጋል። የውጭን አካል የተመለከተ ከመስራት ይልቅ በራስ ክሬቲቭ እንዲሆን በራስ አዲስ ነገር ማመንጨት እንደሚቻል በጣም ብዙ አቅም ያላቸው ወጣቶች አሉ በእኛ ጀኔሬሽን ላይ እና ያንን አቅማቸውን ማውጣት እንዲችሉ በደንብ ክሬቲቭ እንዲሆኑ ፍሪ የሆነ ነጻ ፕላትፎርም አለ ማለት ነው። እዚህ ላይ ገብቶ ማደግና መስራት ማበልጸግ የሚችልበት ነውና ይሄ እንደ ሀገርም እንደ ወጣት ማህበረሰብም በጣም አስፈላጊ ነገር ነው። አዌርነስ ክሬቲቭ አዌር ያደርጋል። ወጣት ኃይል እናገኛለን። የዲጂታል እውቀቱ ያለው ቢያንስ እንኳን ፈንዳሜንታል እውቀት ወጣቱን በዚህ መልኩ እዚህ ጋር ኢንጌጅ መሆኑ ኢትዮ ኮደርስ ላይ ዲጂታል ትራንስፎርሜሽን ላይ አሁን ኢትዮጵያ የያዘችው ለውጥ አለ አይደል? በዲጂታሉ ኢቨን 2025 አልቋን ወደ 2030 እየሄድን ነው በእኛው ዲጂታል ኢትዮጵያና ያንንም ለማሳካት ኢትዮ ኮደርስ ጥሩ አማራጭ ነው ብዬ ነው ማሰብ። ፈንዳሜንታል ነው እየተማርን ያለ ነው። በጣም አሪፍ ነው። ለዙም የተመረጠ ወርልድ ላይ ሊዲንግ የተባሉትን ኮርሶች ነው ይዘውልን የመጡት። ስለዚህ ኢትዮጵያ ውስጥ 5 ሚሊዮን ኮደርስ አሉ ማለት በዚህ እንትን በጣም አርሚ ነው የሚሆነው ለኢትዮጵያ ማለት ነው። ምክንያቱም ዲጂታል ወርልድ ላይ ነገሮችን እያየን ነው ብዙ ለሴኩሪቲ አንፃር እና ደግሞ ነገሮችም ብራችንም ሁሉም ነገር ወደ ዲጂታሉ ዓለም እየሄደ ስለሆነ ስለዚህ ወደ ዲጂታሉ ዓለም መግባት ግድ እስከሆነ ድረስ እድሉን ቢጠቀሙት ብዬ አስባለሁ። ከትምህርት ሚኒስቴር ጋር ኢንተርኔት የሚባለው ፕሮግራም ጋር በጋራ የምንሰራቸው ሰፊ ስራዎች አሉ። ዲጂታል ሊትረሲ ላይ ሰፊ ስራዎች እንሰራለን። ሌላ ኢትዮ ቴሌኮም ጋር ከዲጂታል ሊትረሲ ጋር በተያያዘ ብዙ የአቅም ግንባታ የምንሰራቸው ስራዎች አሉ። ኮኔክቲቪቲ መሰረተ ልማቱ ነው። አሁን ይህን ስናስብ መሰረተ ልማቱ በጣም አስፈላጊ ነው። ስለዚህ ኢትዮ ቴሌኮም ከመሰረተ ልማት አኳያ ብዙ እየሰራቸው አሉ። አሁን ኮኔክቲቪቲ ተደራሽነቱ በፊት ከነበረው እየጨመረ ነው ያለው፣ ተደራሽ እየሆነ ነው ያለው። የሱንም ነው እየተጠቀምን ያለ ነው። ስማርት ኮሚኒኬሽን ስንል፣ ስማርት ኤዱኬሽን ስንል ኮኔክቲቪቲ ያስፈልገናል። ኢትዮ ቴሌኮም በዚህ ዙሪያ ከፍተኛ አስተዋጽኦ እያደረገ ነው ያለው። ይህንም በጋራ እየሰራን ያለ ነው። በርዝዴይ ካርድ እንትን የሚያርበት ነበረ በአንድሮይድ ዲቨሎፕመንት ላይ በነበረበት ነው። በዌብ አፕሊኬሽኑ ደግሞ ሲምፕል ዌብ አፕሊኬሽን እኔ በራሴ የፎቶ ጋለሪዎችን ኮሌክት አድርገው እነሱን ማሳየት የሚችል እሱን ሰርቼ ነበር። ፊውቸር ምንድን ነው ያሰብኩት ለሚለው ግን ምንድን ነው አፕግሬድ ለማድረግ ነው። አሁን የፈንዳሜንታል አይደለ ኢትዮ ኮደርስ ሁለተኛውን ስቴፕ ሞር አፕግሬድ ካረኩ በኋላ ወደ ቀጣይ እቅድ አቅዳለሁ የሚል ሀሳብ ነው ያለ። በግሌ ከጓደኞች ጋር ሆኜ ሀካቶኖች ላይ ምናምን እሳተፍ ነበረ። እንዲሁም ደግሞ ፕሮጀክቶች ፕላትፎርሞች ላይም ትልልቅ ፕላትፎርሞች ላይ አስተዋጽኦ አድርጌያለሁ በኮዲንግ ስኪሌ ማለት ነው። ከዚህም በኋላ ደግሞ ያው ጊዜውን መዋጀት ስላለብን ትኩረቴን ወደ ኤአይ ለማዞር አስቤያለሁ። ኮምፒውተር ያላቸውና ኦንላይን አክሰስ ያላቸው በሙሉ ይህንን ኮርስ ቢወስዱት ለራሳቸው ለህይወታቸውም እንደገና ደግሞ በሞር ገንዘብም ሜክ የሚያደርጉበት መንገድም ሰፋ ያደርግላቸዋል፣ እይታቸውንም ደግሞ ያሰፋላቸዋል። አንድ ወጣት ስፔሻሊ ምንም አይነት ባክግራውንድ ባይኖረው ከፈንዳሜንታል ስለሚጀምር ይሄ ኮርስ ቅድም እንዳለው ቤዝመንት ምንም ኖሌጅ ለሌለው ሰው ስለሚያሳውቅ ስኪል እንዲኖረው ያደርጋል እና ከዜሮ ለግራውንድ ላይ ላለ ሰው ራሱ አንደርስታንድ ማድረግ የሚችልበትን ዌይ ስለሆነ የሚቀርብለት በጣም አሪፍ ነው እና በቴክኖሎጂ ነገድ መስራት እንዲችል ያበረታተዋል ማለት ነው። ወጣቶች በዘመናዊ የሙዚቃ ዓለም ውስጥ የሚያስደስት አንድ ልዩ አገልግሎት ልናስተዋውቃችሁ ነው። ኢትዮ ቴሌኮም ከዓለም አቀፉ የሙዚቃ መድረክ ስፖቲፋይ ጋር በመተባበር ለሁሉም የኢትዮ ቴሌኮም ደንበኞች በተለይም ለወጣቶች የተዘጋጀ ልዩ የጥቅል አገልግሎት አቅርቧል። ለአገልግሎቱን የምንወዳቸውን ሙዚቃዎችን በነፃ ማዳመጥ፣ ከጓደኞቻችን ጋር መጋራትና አዳዲስ አርቲስቶችን ማግኘት ያስችላል።
ይህንን በተመለከተ ባልደረባችን ሀሴት ኃይሉ ያዘጋጀችልን እንጋበዝ። የወጣቶች ጥቅል አገልግሎት ከስፖቲፋይ ጋር ፓኬጅ የገዛው ማንኛውም ወጣት ነፃ ስፖቲፋይ መጠቀም ያስችላል ማለት ነው። ከወጣቶች ፓኬጅ ጋር ያገናኘ ነው ምክንያት ስፖቲፋይ ያው ወጣቶች የሚፈልጉት ያው ኢንተርቴይንሜንት ነው። ኮኔክቲቪቲ ፕላስ ኢንተርቴይንሜንት ነው የሚፈልጉት። ከዛ ውስጥ ደግሞ ያው የስፖቲፋይ የኢንተርቴይንሜንት ሙዚቃ ነገሮችም ስላለው የወጣቶችን ፍላጎት ያው ማሙላት ስላለበት እሱን እንደ አንድ ኮንቴንት በንድል አድርገን አምጥተናል ማለት ነው። ፕላስ ደግሞ ያው አፎርደብል ነው። ወጣቶች ያው በዋጋውም አፎርደብል ተመጣጣኝ የሆነ እንትን ስለሚፈልጉ እሱንም አድሬስ ስለሚያደርግልን አንድ ላይ አቀናጅተን ያመጣ ነው ማለት ነው። ወጣቶች ጥቅል ለማግኘት የሚጠበቅባቸው ያው ኢትዮ ቴሌኮም ደንበኛ መሆን ነው። ማንኛውም የኢትዮ ቴሌኮም ደንበኛ ይሄን ፓኬጅ መጠቀም ይችላል። ስፖቲፋይን ያው ከአፕ ስቶር ወይም ከፕሌይ ስቶር ዳውንሎድ አድርጎ መጠቀም ይችላል ማለት ነው። ይህ ጥቅል የወጣቶችን ፍላጎት ያሟላል ብለን የምናስበው ወጣቶች ምን ይፈልጋሉ ነው። ስለዚህ ወጣቶቹ አብዛኛው ጊዜ ኢንተርቴይንሜንት ላይ ነው እንትናቸውን ዳታቸውን ኮንሱም የሚያደርጉት። ስለዚህ ሞር ደግሞ ማታ አካባቢም አክቲቭ የመሆን የጊዜያቸው ነው ያው ሌት ሆኖ የመስራት ልማድም ስላለባቸው የማጥናትም የሪሰርች ነገር የመስራት ብሮስ ማድረግ ልምድ ስላላቸው እሱን አንድ ላይ የያዘው ዳታው ፕላስ ናይት ካሽባክ ነፃ ጉርሻ ያለው ከፍሪ ስፖቲፋይ ጋር ያመጣ ነው ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና በቴክኖሎጂ ፕሮግራማችን ላይ ስለ መኪኖች ነው የምናወራው። ኤክስፒሪየንስ ያለን የሌለን አለ። መኪናችን ወይም የሰውም የጓደኞቻችን መኪና ሲበላሽ ምን ማድረግ እንዳለብን ላናውቅ እንችላለን። ጥቃቅን የሆኑ ወይም በጣም ኮምፕሌክስ የሆኑ የመኪና ፓርቶች መቀያየር ወይም ምን መኪናችሁ ተበላሽቷል አልተበላሸ የሚለውን ነገር እዚህ ቪዲዮ ላይ እንዴት መፍታት እንደምችል እናያለን። አብሯችን ቆዩ። መኪናችሁ ተበላሽቶ ቤት ቆሞ ወይም መንገድ ዳር ላይ የምታውቁት መካኒክ እስከሚመጣ ድረስ እናንተ ልትፈቱት የምትችሉት ችግር ሊሆን ይችላል የመኪናችሁን። አጠር ያለ ቱቶሪያል በዚህ ድረገጽ አይታችሁ የመኪናችሁን ጸባይ ምን ምን እንደሆነ እዛው ላይ እንዳለ ገልጾ በቪዲዮ ቱቶሪያል እንዴት ያንን ችግር መፍታት እንደምትችሉ እዚህ ቪዲዮ ላይ እናያለን። የድረገጹ ስም 1A ኦቶ ብላችሁ ጉግል ላይ ሰርች ታደርጉ የመጀመሪያውን ድረገጽ ትመርጣላችሁ። ዌብሳይቱ እንደተከፈተላችሁ የመኪናችሁን ዓመተ ምህረት ብራንድ እና ሞዴሉን ካስገባችሁ በኋላ የመኪናችሁን ኮመን ችግሮች ሪፕሌስ መደረግ ያለበት ወይም መታየት ያለበት ቀጥታ ፊት ለፊት ማየት ይችላላችሁ። አለበለዚያ ከጎን ቪዲዮ ላይ እንደምትመለከቱት እናንተ ሰርች አድርጋችሁ የጎማ ወይም የኤንጂን ችግር ምን እንደሆነ እዛ ላይ እንዳለ አንዱን ትመርጣላችሁ። እሱን ከመረጣችሁ በኋላ ቪዲዮ ቱቶሪያል እንዳለ እዛ ላይ አለ። እሱን እያያችሁ መኪናችሁን ማስተካከል ትችላላችሁ። ተመልካቾቻችን ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን እየተከታተላችሁትን ይመስል ነበር። በቀጣይ በሌሎች መሰናዶች እንገናኛለን። እስከ ሳምንት ቸር ሰንብቱ።